አንድ አባባል አለ፣ ሰውን ማመን ቀብሮ ነው ይባላል። ሰዎች ስለናንተ ብዙ ባወቁ ቁጥር እናንተን የሚቆጣጠሩበትና የሚያጠቁበት መንገድ ይበልጥ ቀላል ይሆንላችኋል። በህይወታችሁ ደጋግማችሁ በሰዎች የምትከዱ ወይም ጥቃት የሚሰነዝርባችሁ ከሆነ ምክንያቱ አንድ ብቻ ነው። የራሳችሁን ሚስጥር ለሌሎች ሰዎች ሳታውቁት እየሰጣችሁ ነው። ብዙዎቻችን ህይወታችንን እንደተከፈተ መጽሐፍ ለሁሉም ሰው በማሳየት ሳናውቀው ለጠላቶቻችን እኛን የሚያጠቁበትን መሳሪያ በእጃቸው እንሰጣቸዋለን። በዚህ ቪዲዮ ውስጥ ህይወታችሁን ካልተጠበቀ ውድቀት ለመታደግና በፍጹም ለማንም ሰው መናገር የሌለባችሁን 6 ወሳኝ የግል ሚስጥሮችን እነግራችኋለሁ። በተለይ ቁጥር 4 እና 6 ላይ ያሉት ሚስጥሮች አሁን ካላችሁበት ህይወት ወደ ከፋ ውድቀት ሊወስዳችሁ የሚችሉ ታላላቅ ስህተቶች ናቸው። እነዚህን 6 ነገሮች ለራሳችሁ ብቻ ካላስቀራችሁት ሰዎች እናንተን ማጥቃታቸው አይቀሬ ነው። ዝግጁ ከሆናችሁ በጥንቃቄ ተከታተሉ። አንደኛ፣ የድክመታችሁና የፍርሃታችሁ ስር መሰረት። እስኪ ወደ ልባችሁ ዘልቃችሁ ተመልከቱ። ሁላችንም ውስጥ ማንም እንዲያውቅብን የማንፈልገው ብቻችንን ጨለማ ክፍል ውስጥ ስንሆን የሚያንቀጠቅጠን አንድ እውነተኛ ፍርሃት አለ። አንዳንዶቻችሁ ብቸኝነትን ታካብዳላችሁ። ሰው ሁሉ ጥሎኝ ቢሄድስ የሚል ስጋት አለባችሁ። ሌሎኞቻችሁ ደግሞ ውድቀትን፣ ክብር ማጣትን ወይም ትዳርና ፍቅራችሁ ፈርሶ ባዶ እጃችሁን መቅረትን ትፈራላችሁ። የስሜት የሰው ልጅ በመሆናችሁ ብቻ የሚፈጠር ተፈጥሯዊ ድክመት ነው። ነገር ግን ትልቁ ስህተት የሚጀምረው የት ላይ መሰላችሁ? ሰዎችን ለማቅረብ ወይም እውነተኝነታችንን ለማሳየት በሚል ሰበብ ያንን የልባችንን ስር የሰደደ ፍርሃት አውጥተን በገሃዱ ስናወራው ነው። እኔ እኮ ገሊን ካጣሁት ህይወቴ ጨለማ ነው የሚሆነው ትላላችሁ። ወይም ደግሞ ይህች ስራ ካመለጠችኝ መኖሬ ትርጉም የለውም ብላችሁ ለቅርብ ሰው ታጫውታላችሁ። በዚያች ቅጽበት እናንተ እየመሰላችሁ ያለው የልብ አጋር አግኝታችሁ የውስጣችሁን እያጋራችሁ እንደሆነ ነው። እውነታው ግን ፈጽሞ ሌላ ነው። እናንተ እያደረጋችሁ ያላችሁት ራሳችሁን በገዛ እጃችሁ አሳልፋችሁ ለመስጠት አንገታችሁን ማመቻቸት ነው። የሰው ልጅ ተፈጥሮ ደግሞ እጅግ ውስብስብና አንዳንዴም ጨካኝ ነው። ዛሬ በሰላም ጊዜ የወደዳችሁና ያቀፋችሁ ሰው ነገ ጥቅሙ ሲነካ ወይም በመካከላችሁ አለመግባባት ሲፈጠር እናንተን ለማንበርከክ የሚመዘው ያንን የነገራችሁትን ድክመት ብቻ ነው። ያኔ በጣም የምትፈሩት ነገር በተግባር እያደረገ የስነ ልቦና እስረኛ ያደርጋችኋል። ብቸኝነትን እንደምትፈሩ ካወቀ ጥሏችሁ እንደሚሄድ እያስፈራራ በፈለገው መንገድ ማኒፕሌት ያደርጋችኋል። ስም ማጣትን እንደምትፈሩ ካወቀ በስም ማጥፋት እያስፈራራ የፈለገውን ጥቅም ከናንተ ይወስዳል። የሰው ልጅ የናንተን ትክክለኛ የፍርሃት ምንጭ ካወቀ ጦሩን የት ላይ መወርወር እንዳለበት መረጃ አገኘ ማለት ነው። ልክ የጦር ሰራዊት የጠላቱን ደካማ ጎን አይቶ እዚያ ቦታ ላይ መሽጎ እንደሚያጠቃው ሁሉ ሰዎችም የናንተን ስነ ልቦና ለመስበር የዚሁን አይነት ስልት ይከተላሉ። ስለዚህ ከዛሬ ጀምሮ አንድ ወርቃማ ህግን በልባችሁ ቅረጹ። የውስጣችሁን ፍርሃትና ስጋት ልክ እንደ ውድ ንብረት በታሸገ ሳጥን ውስጥ በጥልቅ መቆለፍ አለበት። ሰዎችን ስታናግሩ ሁልጊዜ ጠንካራና የማይበገር ግንብ ሆናችሁ ታዩ እንጂ የትኛውም ድንጋይ ቢናጋ ግንቡ እንደሚፈርስ ፍንጭ እንኳን አትስጡ። ጠላቶቻችሁ ወይም በዙሪያችሁ ያሉ ምቀኞች እናንተን ለማጥቃት ሲነሱ የትኛውን የስሜት ክር መንካት እንዳለባቸው ግራ መጋባት አለባቸው። ጦራቸውን በየት በኩል እንደሚወረውሩ ግራ ሲገባቸው የእናንተን ምሽግ መስበር ሳይችሉ ቀርተው ራሳቸውን ይይዛሉ። ይህንን ሚስጥር በልባችሁ ዝጉት። ሰው የእናንተን ጽናት እንጂ በውስጣችሁ ያለውን ስጋት በፍጹም ማየት የለበትም። ሁለተኛ፣ የገቢ ምንጫችሁ ዝርዝር። ሰዎች እናንተ ጥሩ ቦታ ላይ እንድትደርሱ ሊመኙ ይችላሉ። ነገር ግን በፍጹም ከነሱ በልጣችሁ እንድትገረሙና እንድትበልጧቸው አይፈልጉም። ይህ የሰው ልጅ የውስጥ ስውር ማንነት ነው። ብዙዎቻችን ትንሽ ገንዘብ ማግኘት ስንጀምር ወይም አዲስ የገቢ ምንጭ ሲከፈትልን በደስታ ስካር ውስጥ እንገባና ያገኘነውን ሰው ሁሉ ሰብስበን ማውራት እንጀምራለን። በዚህ ስራ እኮ ይህንን ያህል አትርፌያለሁ፣ ይህንን ስልት ወይም ስትራቴጂ ተጠቅሜ ነው ይህንን ሁሉ ብር ያገኘሁት እያልን የገቢያችንን የጀርባ አጥንትና ዝርዝር ስሌት ዘርግፈን እናሳያለን። በዚያች ቅጽበት ትልቅ ስኬት ላይ እንዳላችሁ በራሳችሁ እንደምትተማመኑ ለዓለም እያሳያችሁ ይመስላችኋል። ነገር ግን እያደረጋችሁ ያላችሁት ምን እንደሆነ ታውቃላችሁ? የገነባችሁትን የወርቅ ማዕድን ማውጫ ቁልፍ ለሌሎች ሰዎች በነፃ አሳልፎ መስጠት ነው። ሰዎች የእናንተን የገቢ ምንጭ ዝርዝር አወቃቀር ካወቁ ከሁለት ነገሮች አንዱን ማድረጋችሁ አይቀሬ ነው። አንደኛው በቅናት መንፈስ ተነስተው ያንን ምንጫችሁን የምታጡበትን ወይም የሚዘጋበትን ቀዳዳ ይፈልጋሉ። በተንኮልና በክፉ ምኞት ጉድጓድ ይምሱባችኋል። ሁለተኛውና የባሰ አደገኛው ደግሞ የእናንተን መንገድ ሙሉ በሙሉ ገልብጠው ኮፒ አድርገው ልክ እንደናንተ እንደምትሰሩት መስራት ይጀምራሉ። በዚህ ጊዜ ምን የሚሆን ይመስላችኋል? የእናንተን የገበያ ድርሻ ያጠቡታል። የነበራችሁን ልዩ ተጠቃሚ ያበላሹታል። በመጨረሻም እናንተን ከጨዋታው ውጪ አድርገው ራሳቸው ይነክሱበታል።
ለዚህ እኮ ነው ጥንታውያን ጠቢቦች ሀብታም ስትሆን ዝምታ ልበስ የሚሉት። ኪሳችሁ ሲሞላ አንደበታችሁ ማቆላፍ አለበት። ሰዎች የእናንተን ውጤት፣ የምትነዱትን መኪና፣ የምትለብሱትን ልብስ ወይም የምትኖሩበትን ህይወት ይዩት። ያ ምንም አይደለም። ነገር ግን ያ ገንዘብ እንዴት እንደምታገኙት የምትጠቀሙበት ስውር ቀመርና ማንም የማያውቀው የገቢያችሁን ቀዳዳ ግን በድቅድቅ ጨለማ ውስጥ ደብቁት። ሰዎች የእናንተን የገንዘብ አቅም መገመት እንጂ በትክክል ማወቅ የለባቸውም። ዛሬ ሙሉ ሆናችሁ ነገ ባዶ ስትሆኑ እንኳን ያንን ለውጥ ማንም ማስተዋል የለበትም። ስሌታችሁ ሁል ጊዜ በእናንተ ቁጥጥር ስር ብቻ ይሁን። ስኬታችሁ በጩኸት ሳይሆን በዝምታ ይገንባ። ምክንያቱም ድምጽ ሳይሰማ በጥበብ የተገነባ ግንብ ጠላት የትኛውን ድንጋይ ነክቶት እንደሚያፈርሰው ፍጹም አያውቅም። ሶስተኛው ለቀጣይ እርምጃችሁ ያላችሁ የመጨረሻ አማራጭን ነው። የተከበራችሁ አድማጮቼ፣ ህይወት እንደ ማዕበል ናት። ዛሬ የቆምንባት መሬት ነገ ሊናወጥ፣ ዛሬ የተመካንበት ስራ ወይም መስመር ነገ ዜሮ ሊገባ ይችላል። ለዚህ ነው በማንኛውም የህይወት ውድድር ውስጥ ጎበዝ ተጫዋች ለመሆን ሁልጊዜ ድብቅ መጫወቻ መንገድ ወይም ማንም የማያውቀው የመጨረሻ አማራጭ ወይም ፕላን ቢ ሊኖራችሁ የሚገባው። ይህ እቅድ ውድቀት ሲገጥማችሁ ራሳችሁን እንደገና ለመጀመር የምትጠቀሙበት ድልድይ ነው። ነገር ግን እጅግ አደገኛው ስህተት የሚጀምረው ይህንን የመዳኛ ካርዳችሁን ለሰዎች ይፋ ስታደርጉ ይህ ስራ ባይሳካልኝ እኮ እዚህ ጋር ያስቀመጥኩት ሌላ አማራጭ አለኝ ወይም እገሌም ቢካለኝ እዚህ ሄዳለሁ ብላችሁ ለሰዎች ስታወሩ ሳታውቁት የመጀመሪያው እቅዳችሁ እንዲከሽፍና እንዲወርቅ በራሳችሁ ላይ እየፈረዳችሁ ነው። ለምሳላችሁ የሰው ልጅ በተፈጥሮ የእናንተን ሙሉ ትጋትና ክብር የሚመዝነው ሌላ መውጫ የላቸውም ይህንን ካጡ ያልቀላችኋል ብሎ ሲያስብ ብቻ ነው። ሰዎች ሌላ ድብቅ አማራጭ እንዳላችሁ ካወቁ መጀመሪያ የሚያደርጓችሁ የሚሰጧችሁን ድጋፍ፣ ትኩረትና አክብሮት በግማሽ ይቀንሳል። እንዲሁም የባሰውኑ ተንኮል አስልተው እነሱ ከዚህ ላይ ቢወርቁ እንኳን ሌላ መውጫ የላቸውም በሚል መሰናክል በመፍጠር የመጀመሪያው ስራችሁ ላይ ጥቃት ሊሰነዝሩባችሁና ሊያደናቅፏችሁ ይችላሉ። ከዚህም በላይ የመጨረሻ አማራጫችሁን ቀድሞ ያወቁ ሰዎች ያንን ሁለተኛ መንገድ አስቀድመው ሄደው ሊዘጉባችሁ ወይም ሊያበላሹባችሁ የሚችሉበትን እድል እየሰጣችኋቸው ነው። ቼዝ ላይ የምታደርጉትን የመጨረሻ ቁልፍ ወይም እርምጃ ተቃዋሚያችሁ አስቀድሞ ካወቀ ጨዋታውን በቀላሉ ያሸንፋችኋል። ስለዚህ ሁልጊዜም ቢሆን ህዝቡ የእናንተ የመጨረሻ ካርድ ማየት የለበትም። ጨዋታው ሙሉ ለሙሉ አልቆ እናንተ አሸነፋችሁ ስትወጡ ብቻ መሆን አለበት። ወርቃችሁ የምትነሱበትን ድብቅ መንገድ ልባችሁ አመቃችሁ ያዙት። ሰዎች እናንተን መውጫ እንደሌለውና ሙሉ በሙሉ እንደተሸነፈ ሰው አድርገው ሲያስቡ፣ እናንተ ግን በዝምታ በሌላኛው በር ዳግም መወለድ አለባችሁ። አራተኛ፣ በውስጣችሁ ያስቀመጣችሁት የሰው ልጅ የግምገማ መዝገብ። በዚህ በምትኖርበት ማህበረሰብ ውስጥ በየቀኑ ብዙ አይነት ሰዎች ታገኛላችሁ። አንዳንዶቹ ታማኝ ይመስላሉ፣ አንዳንዶቹ ደግሞ ገና ከሩቅ ተንኮላችሁ ያስታውቃል። እናንተ ደግሞ አስተዋይ ስለሆናችሁ በዙሪያችሁ ስላሉት ሰዎች በአይምሯችሁ የምታስቡት የራሳችሁ እውነተኛ ግምገማ ይኖራችኋል። ማንን እንደምታምኑ፣ ማንን ደግሞ ንቃችሁና ርቃችሁ መያዝ እንዳለባችሁ በልባችሁ ታውቃላችሁ። ይህንን ማድረግ ለራሳችሁ ሁሉና የሚጠቅም ትልቅ ብልህነት ነው። ነገር ግን ትልቁና ማንም ሊያድናችሁ የማይችለው ጥፋት የሚጀምረው ይህንን በውስጣችሁ የያዛችሁትን የሰዎች ሚስጥራዊ መዝገብ ለአንድ ለሶስተኛ ሰው አውጥታችሁ ስትናገሩ እገሊኮ ተንኮለኛ ነው፣ እኔ እኮ አውቀዋለሁ፣ ተከታትየዋለሁ፣ ወይም እገሊቱ እኮ ለቅንጦት እንጂ ለምንም አትሆንም ብላችሁ የሰዎችን ማንነት የገመገማችሁበትን ሚስጥር ለሌላ ሰው ስታጫውቱ ሳታውቁት ራሳችሁን ትልቅ አደጋ ውስጥ እየከተታችሁ ነው። ለምሳላችሁ ያ የሰማችሁ ሰው እናንተ ያላችሁትን ግምገማ እንደ ትልቅ የጦር መሳሪያ ይዘውና ጊዜ አመቺ በሆነበት ሰዓት ከሰዎቹ ጋር እናንተን ለማጣላትና በእነሱ ዘንድ ያላችሁ ክብር ተሰሚነትን ለማጥፋት ይጠቀምበታል። ሄዶ ምን እንደሚል ታውቃላችሁ? እገሌኮ በአንተ ላይ እንዲህ አይነት እምነት ነው ያለው፣ ንቆሃል፣ ያውቅብሃል ብሎ ነገር ያበላሻል። ያኔ እናንተ ያንን ሰው በዝምታ በጥበብ መያዝ ሲገባችሁ ሳይወድ በግድ ፊት ለፊት የሚጋፈጥና እናንተን ለማጥቃት የሚነሳ ቀጥተኛ ጠላት በገዛ እጃችሁ ፈጠራችሁ ማለት ነው። የሰው ልጅ ሁልጊዜም ቢሆን ውስጡ የማንነቱንና ጉድለቱን በሌላ ሰው ዘንድ እንደታወቀበት ሲረዳ ያንን ያወቀበትን ሰው በምንም ተአምር አይወደውም። እንዲሁም ያንን ጉድለቱን ያወቀበት ሰው ቀድሞ ለማጥቃትና ለማስወገድ ነው ሌሊትና ቀን የሚያስበው። በዙሪያችሁ ስላሉት ሰዎች ያላችሁን ዕውቀትና ግምገማ ልክ እንደ ታሸገ የፍርድ ቤት ሚስጥራዊ ሰነድ በራሳችሁ አይምሮ ውስጥ ብቻ መቆለፍ አለበት። ማንን መቅረብ ማንን መራቅ እንዳለባችሁ የምታውቁት በተግባራችሁና በምታደርጉት ጥንቃቄ ብቻ ይሁን እንጂ በአንደበታችሁ ፍንጭ እንኳን አትስጡ። ሰዎች እናንተን ስለነሱ ምን እንደምታስቡ ምን ያህል እንደምታውቁባቸው በፍጹም መገመት የለባችሁም። አምስተኛ፣ ካለፈው ስህተታችሁ ያገኛችሁት ነገር። ማንም እንዳያይባችሁ ሌሊቱን ሙሉ ስታለቅሱ ያደራችሁበት ትዝ ይላችኋል? የሰራችሁት ትልቅ ስህተት ወይም የወሰዳችሁት የተሳሳተ ውሳኔ ትዝ ይላችኋል? አዎ፣ ሁላችንም ልባችን ላይ የማይጠፋ ጠባሳ አለ። ነገር ግን እናንተ ጠንካሮች ስለሆናችሁ ካለፈው ታሪካችሁ ተምራችኋል።
ያንን ስባሪ ውድቀት አቅልጣችሁ ራሳችሁን ወደ እድገትና ወደ ዳግም መወለድ ጎዳና አስገብታችኋል። ያንን የትላንት ጠባሳ ዛሬ ወደ ትልቅ ህይወት ጥበብ ቀይራችሁታል። ነገር ግን አድማጮቼ እዚህ ጋር ነው ህይወትን የሚቀይረው ትልቁ ወጥመድ ያለው። ብዙ ጊዜ ሰዎች እንዲረዷችሁ ወይም እኔ እኮ ተለውጫለሁ ከትላንት ጥፋቴ ተምሬያለሁ ብላችሁ ያንን የድሮ ጥቁር ታሪካችሁን ያገኛችሁትን ትምህርት ዛሬ ላለው ማህበረሰብ በየዋህነት ስታወሩ ለዓለም ትልቅ መሳሪያ አሳልፋችሁ እየሰጣችሁ ነው። ለምሳላችሁ የሰው ልጅ በተፈጥሮ የሚገርም የስነ ልቦና እውርነት አለበት። እናንተ ካለፈው ውድቀታችሁ ያገኛችሁትን ብርሃንና ጥበብ ልታሳዩአቸው ስትፈልጉ እነሱ ግን ያንን ብርሃን ትተው ትላንት የነበራችሁን ጨለማና ጉድለት ብቻ ነው በአጉሊ መነጽር ማየት የሚጀምሩት። ዛሬ ምንም ያህል ብትለወጡ፣ ዛሬ ምንም ያህል መልአክ ብትሆኑ የሰው ልጅ እናንተን ዛሬ ባላችሁ ንጹህ ማንነት ሳይሆን ትላንት በነበራችሁ ቆሻሻ ታሪክ ሊፈርድባችሁና ሊያሳንሳችሁ ይሮጣል። አንድ ቀን በመካከላችሁ ቅያሜ ሲፈጠር ወይም እናንተን መሬት ላይ መጣል ሲፈልግ ያንን በየዋህነት የነገራችኋቸውን ያለፈ ታሪክ መዘው ያወጡታል። እሱ እኮ ትላንትና እንዲህ የነበረ ሰው ነው፣ እሷ እኮ እንዲያደርገ የነበረች ናት፣ ዛሬ ምን ሆና ነው እኛን የምትመክረው በማለት ስነ ልቦናችሁን ሰባብረው ህዝብ ፊት እንድታፍሩና እንድትሸማቀቁ ያደርጋችኋል። በገዛ እጃችሁ የሰጣችኋቸውን ጥይት በእናንተ ግንባር ላይ ይተኩሱታል። ስለዚህ ያለፈው ህይወታችሁ ጥቁር መዝገብ ከአምላካችሁና ከራሳችሁ ህሊና ጋር ብቻ የሚቀበር ሚስጥራችሁ ይሁን። ለሰው ልጅ ማሳየት ያለባችሁ ዛሬ የተለወጠውን የበሰለውን ጠንካራውን ማንነታችሁ ብቻ ነው። ትላንት የት እንደወደቃችሁ እንዴት እንደተነሳችሁ ማንም ማወቅ የለበትም። እናንተ ዛሬ ከተሰበረ ታሪካችሁ ወጣችሁ እንደ ንስር አሞራ ወደ ሰማይ ስትምዘገዘጉ ህዝቡ የእናንተን ግርማ ሞገስ ያለው በረራ እንጂ ትላንት መሬት ላይ ክንፋችሁ ተሰብሮ የተንከባለላችሁበትን አቧራ በፍጹም ማየት የለበትም። ይህንን ሚስጥር በጉድጓድ ውስጥ ቅበሩት፣ አለበለዚያ ትናንታችሁን አምጥቶ ዛሬያችሁን ያዋርዷል። ስድስተኛ በውስጣችሁ የሚብላለው ታላቅና ያልተገራ ህልም። እስኪ ያስቡት፣ እኩለ ሌሊት ላይ ሁሉም ሰው ተኝቶ ጸጥታው በአራቱ ማዕዘን ሲነግስ፣ እናንተ ግን አይኖቻችሁ ወደ ኮርኒሱ አቅንታችሁ በሐሳብ ተዋኛላችሁ። ልባችሁን በኃይል እንዲመታ የሚያደርገው ገና ለሰው ልጅ ያልተናገራችሁት ያ ታላቅ ራዕያችሁ ምንድን ነው? ያ በሐሳብ ደረጃ ብቻ ያለ ያልተገራና ያልተቀረጸ የውስጣችሁ እውነተኛ ማንነት ነው። ነገር ግን አብዛኛው ሰው እዚህ ጋር ነው ትልቁ ገደል ውስጥ የሚወድቀው። ያንን ገና ያልበሰለ ህልም ይዞ የደስታ ስሜቱን መቆጣጠር ያቅተውና ለሚያገኘው ሰው ሁሉ ያወራል። ወደፊት እኮ እንደዚህ አይነት ትልቅ ተቋም ገነባለሁ፣ ይህንን ሰርቼ ዓለምን እቀይራለሁ እያለ ይናገራል። ያኔ ውስጡ በትልቅ ተስፋ የተሞላ ይመስለዋል። ነገር ግን በተግባር ምን እንደሆነ ታውቃላችሁ? ትልልቅ ህልሞች ልክ እንደ ማህፀን ጽንስ ናቸው። ገና ሳይጠነክሩ ሳይበስሉና ሳይወለዱ ለአየርና ለብርሃን ከተጋለጡ በቀላሉ ይበላሻሉ። የሰው ልጅ ደግሞ የእናንተን ታላቅ ህልም ሲሰማ መጀመሪያ የሚያደርገው ነገር ቢኖር ያንን ህልም በጥበብና ባሉታዊ አስተያየት መስበር ነው። አይሆንም፣ ይሄ የእናንተ ቤት አይደለም፣ ይህንን ለማድረግ እኮ ብዙ ገንዘብና እውቀት ያስፈልጋል፣ ዝም ብላችሁ አትቃዡ በማለት በውስጣችሁ ያለውን የእምነት እሳት በደቂቃዎች ውስጥ ያጠፉታል። ከዚህም በላይ የስነ ልቦና ተመራማሪዎች እንደሚሉት ህልማችሁን ለሰዎች ስታወሩ አይምሯችሁ ያንን ስራ ሰርታችሁ የጨረሳችሁ ያህል የውሸት እርካታ ወይም ፌክ ሳቲስፋክሽን ይሰማዋል። በዚህም ምክንያት ያንን ህልም በተግባር ለመለወጥ የሚኖራችሁ ጉልበትና ተነሳሽነት በከፍተኛ ሁኔታ ይቀንሳል። ስለዚህ ታላቅ ህልማችሁን በድብቅ ለራሳችሁ ያዙት፣ በራሳችሁ ልብ ጥልቀት ውስጥ ብቻ አሳድጉት። ሰዎች የእናንተን እቅድ ሳይሆን ውጤቱን ብቻ ማየት አለባቸው። እናንተ በዝምታና በጥበብ ስራችሁን ስትሰሩ ቆይታችሁ አንድ ቀን ስኬታችሁ እንደ መብረቅ ሲያበራ ዓለም በራሱ ያየዋል። የህልማችሁ መሐንዲስ እናንተና ፈጣሪያችሁ ብቻ ሁኑ። አለበለዚያ የሰዎች ምቀኝነትና ተስፋ አስቆራጭ ንግግር ህልማችሁን ገና ሳይወለድ ይቀብሯል። ህይወት ልክ እንደ ቼስ ጨዋታ ናት። ጎበዝ ተጫዋች ቀጣዩ እርምጃው ማንም አስቀድሞ እንዲገምትበት አይፈቅድም። እነዚህ 6 ስውር የስነ ልቦና ምሽጎች በልባችሁ ውስጥ በጥብቅ መቆለፍ ስትችሉ ሰዎችን ጨለማ ውስጥ ትተዋቸዋላችሁ። የእናንተ ቀጣይ ጉዞ ማወቅ ሲሳናቸው ደግሞ ሊያጠቋችሁ ያዘጋጁት ጦር ሁሉ መድረሻ አጥቶ ወደ ራሳቸው ይመለሳል። ጥበብ ማለት ሁሉንም ነገር በየሜዳው መጮ ሳይሆን የትኛውን አንደበት ዘግቶ የትኛውን በር መቆለፍ እንዳለበት ማወቅ ነው። ዛሬ ያነሳናችሁን 6 ነጥቦች የህይወታችሁ አዲስ መከላከያ ጋሻ እንደሚሆኑ አልጠራጠርም። ከነዚህ ሁሉ ሚስጥሮች ውስጥ የእናንተን ህሊና ይበልጥ አንኳኩቶ የነቃችሁበት በየትኛው ነጥብ ነው? ኮሜንት ላይ አስቀምጡልን። ቀጣይ ቪዲዮ እስክንገናኝ ድረስ ቪዲዮውን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ